ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። ህጋዊ እውቅና ያለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲል ህወሓት አስታወቀ። በኢትዮጵያ በየዓመቱ ከ50 ሺህ በላይ ሰዎች በካንሰር የተነሳ ህይወታቸው እንደሚያልፍ ተነገረ። በግብፁ የስዊዝ ቦይ እና በፓናማ ቦይ ሳንከፍል ማለፍ አለብን ሲሉ ዶናልድ ትራምፕ ተናገሩ። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይላለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። ህጋዊ እውቅና ያለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲል ህወሓት አስታወቀ። በምርጫ ቦርድ በተቀመጠው ቀነ ገደብ መሰረት ህጋዊ ሰውነቱን ለማጣት 2 ሳምንታት ብቻ የቀሩት ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሄድም አስታውቋል። ዝርዝር አለን። የካቲት 6 ቀን 2017 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ጠቅላላ ጉባኤ ማድረግን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካዊ እንቅስቃሴ መታገዱንና ፓርቲው በ3 ወራት የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንደሚሰረዝ ማስታወቁ አይዘነጋም። ይህንኑ ተከትሎ ምንም አይነት ፖለቲካዊ ተሳትፎ እንዳያደርግ እግዱ የተላለፈበት ህዝባዊ ወያነ ሓርነት ትግራይ የቀነ ገደቡ መዳረስን አስመልክቶ ይመስላል ሚያዝያ 16 ቀን 2017 ዓ.ም ባወጣው ይፋዊ መግለጫው ላይ አደራዳሪዎች የአፍሪካ ህብረት ፓነልና ዓለም አቀፍ ማህበረሰቡ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ማለቱ የሚታወስ ነው። የምርጫ ቦርድ ህወሓትን ከማገዱ በፊት እንዲያከናውናቸው የሰጠውን ቅድመ ሁኔታዎች ለማከናወን ምንም አይነት እንቅስቃሴ ሲያደርግ ያልታየው የፖለቲካ ድርጅቱ በተለያዩ አጋጣሚዎች ስለ ጉዳዩ ተደጋጋሚ መግለጫዎችን መስጠቱን ቀጥሎበታል። ህወሓት እውቅና ቢሰረዝም ባይሰረዝም ህጋዊ ፋይዳ የለውም ማለቱም የቅርብ ጊዜ ትውስታ ነው። ህወሓት ባሳለፍነው ሳምንት መገባደጃ ባወጣው መግለጫ በፌዴራል መንግስቱ የተሰረዘው እውቅና በፕሪቶሪያው ከሰላም ስምምነቱ ጋር ተመልሷል። ለሰላም ካለን ፍላጎት በመነሳት የድርጅታችን እውቅና በይፋ እንዲመለስ ለማድረግ ነው ከፌዴራል መንግስት ጋር በተደጋጋሚ ስንነጋገር የነበረው ሲል ገልጿል። ከፕሪቶሪያ የሰላም ስምምነት ወዲህ ከፍተኛ የትኩረት ማዕከል የሆነችው የትግራይ ክልል አስቀድሞ በአቶ ጌታቸው ይመራ በነበረው ጊዜያዊ አስተዳደርና በደብረጽዮን ገብረ ሚካኤል በሚመራው የህወሓት አንጃ መካከል በተፈጠረ ልዩነት አሁን ደግሞ የጊዜያዊ አስተዳደሩን ጀነራል ታደሰ ወረደ ከተረከቡት ወዲህም በህወሓት ህጋዊ ሰውነት ዙሪያ ከምርጫ ቦርድ ጋር በተፈጠረ ውዝግብ በተደጋጋሚ የትኩረት ማዕከል ሆኖ ቀጥሏል። ህወሓት በእንቢተኝነቱ እንደጸና የተሰጠው ቀነ ገደብም 2 ሳምንታት ብቻ ቀርተውታል። ህወሓት በመግለጫው አክሎም እውቅናዬን አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል ያለ ሲሆን አደገኛ መዘዝ በሚል የተገለጸው ጉዳይ ምን ማለት ነው የሚለው በግልጽ የተቀመጠ አይደለም። የሆነ ሆኖ ከ2 ዓመታት ሰላም ማጣት ወዲህ በአፍሪካ ህብረት ዋነኛ አደራዳሪነት በፕሪቶሪያ የሰላም ስምምነት የሰላም ጭላንጭል አይቶ ለነበረው የትግራይ ህዝብ ገና ቁስሉ ሳይጠግና የተፈናቀሉ ወደ ቦታቸው ሳይመለሱ በርካታ የመሰረተ ልማት ጥያቄዎች ምላሽ ሳያገኙ ተንጠልጥለው ባሉበት ሁኔታ ወደ ሌላ ግጭት ለመግባት ምክንያት ሊሆን የሚችል ሰጣ ገባ ውስጥ መግባቱ በበርካቶች ዘንድ አነጋጋሪ የሆነ ጉዳይ እንደሆነ አለ። ይህንን ሁሉ ከግምት ውስጥ በማስገባት በቀጣይ የምርጫ ቦርድ ውሳኔ ምን ይሆናል? ህወሓትስ በቀሩት ቀናት ምልዓተ ጉባኤውን አከናውኖና ሌሎች ቅድመ ሁኔታዎችን አሟልቶ ህጋዊ ሰውነቱን ያገኛል ወይስ ሌላ የሚለው ተጠባቂ ጉዳይ ነው። በኢትዮጵያ በየዓመቱ ከ50 ሺህ በላይ ሰዎች በካንሰር የተነሳ ህይወታቸው እንደሚያልፍ ተነገረ። በዚሁ የካንሰር በሽታ በዓመት ከ80 ሺህ በላይ አዳዲስ ታማሚዎች ለመያዛቸውና ለበሽታው መስፋፋት መንስኤ ይሆናሉ በተባሉ ጉዳዮች ዙሪያ ሪፖርተራችን ዮርዳኖስ አበበ ከጤና ባለሙያ ጋር ያደረገችውን የስልክ ቆይታ ያካተተ ዘገባ ታስቃኝናለች። በዓለም ላይ ለሰዎች ሞት ምክንያት ከሆኑ የጤና እክሎች መካከል ከቀዳሚዎች ውስጥ የሚጠቀሰው የካንሰር ህመም ያጠቃቸው የሚገኘው የሰዎች ቁጥር በስፋት እየጨመረ ያለበት ሁኔታ እንዳለ መረጃዎች ያሳያሉ።
ከጤና ሚኒስቴር የተገኘው መረጃም በኢትዮጵያ በዓመት ከ80 ሺህ በላይ የሚሆኑ ሰዎች በካንሰር በሽታ የሚያዙ ሲሆን ከነዚህም መካከል 50 ሺህ ያህሉ ህይወታቸውን እንደሚያጡ ያመለክታል። ጉዳዩን በተመለከተ ከጣቢያችን አርትስ ቴሌቪዥን ጋር የስልክ ቆይታ የነበራቸው ዶክተር አብዱ አደም ይህ አሃዝ ከተወሰኑ የጤና ተቋማት መረጃ ላይ ተመስርቶ የተገኘ እንጂ እንደ ሀገር ብንመለከተው እጅግ እየተስፋፋ ያለበት ሁኔታና በምን መልኩ ቁጥሩ እየጨመረ እንዳለ ነግረውናል። በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ካንሰር እየጨመረ ነው የመጣው። አሁን ላይ በዓለም ላይ ካንሰር ሁለተኛው የሰዎችን ለሞትና ለህመም የሚዳርግ በሽታ ነው፣ ከልብ ህመም ቀጥሎ ማለት ነው። በ2030 የዓለም አቀፍ የጤና ድርጅት እንደሚጠቁመው ከሆነ በ2030 ጀምሮ ቀዳሚው የህመምና የሞት ምክንያት ካንሰር ነው የሚሆነው። ስለዚህ ይሄ ዓለም አቀፍ ችግር ነው። ኢትዮጵያም ውስጥ ሳይሆን በዓለም አቀፍ ደረጃ በሁሉም ቦታ ላይ እየጨመረ ያለ ችግር ነው። እንደ ምክንያትነት ከሚያስቀምጧቸው አንዱ እንዳልኩሽ የመመርመር አቅማችን እየጨመረ መሄዱ ነው። ሁለተኛው ግን ለካንሰር አጋላጭ የሆኑ ምክንያቶች እየጨመሩ በመምጣታቸው ነው። ሰዎች አኗኗራቸው እየተቀየረ ሞር የምዕራባውያን አይነት አኗኗር እየኖርን ስለሆነ ያለ ነው። ለካንሰር ተጋላጭነታችን እየጨመረ እየመጣ ነው ያለው። ድሮ ካንሰር ያደጉት ሀገራት ችግር ብቻ ተደርጎ ነበር የሚወሰደው። አሁን ላይ ከአጠቃላይ ዓለም ላይ ወደ 20 ሚሊዮን የሚደርስ ሰው በየዓመቱ በካንሰር ይያዛል። ከነዚህ ውስጥ ወደ 60% የሚደርሰው ወይም ደግሞ 2/3 የሚሆነው በማደግ ላይ ባሉ ሀገሮች ኢትዮጵያን ጨምሮ በአፍሪካ ሀገሮች፣ በሌሎችም በማደግ ላይ የሚገኙ ሀገሮች ላይ የሚከሰት ነው። ዶክተር አብዱ አክለውም ለካንሰር ህመም አጋላጭ ናቸው ያላቸውን ጉዳዮችም አመላክተዋል። ካንሰር አጋላጭ የሆኑ ምክንያቶች ለምሳሌ ሲጋራ ማጨስ፣ አልኮል መጠጣት፣ ሴቶች ለምሳሌ የጡት ካንሰር በብዛት የሚከሰተው የጡት ካንሰር ነው። ሴቶች ላይ እድሜያቸው ከጨመረ በኋላ ልጅ መውለድ ከ30 ዓመት ከ35 ዓመት በኋላ ልጅ የሚወልዱበት ጊዜ እየጨመረ ሲመጣ በካንሰር የመያዝ እድላቸው እየሰፋ ይመጣል። ሴቶች ለምሳሌ ብዙ ጊዜ ጡት ላያጠቡ ይችላሉ። ጡት አለማጥባት ራሱ ለጡት ካንሰር ያጋልጣል። ሌላው ካንሰር በሁሉም የእድሜ ክልል ውስጥ ይከሰታል። ነገር ግን እድሜ እየጨመረ ሲመጣ ደግሞ በካንሰር የመያዝ እድላችን እየጨመረ ይመጣል። ለካንሰር ህመም ብቻ ተብለው የተገደቡ ምልክቶች ባለመኖራቸው አንድ ሰው በበሽታው ስለመያዙ ማወቅ የሚችልበት መንገድ የለም የሚሉት ባለሙያው ካንሰር እንደ ማንኛውም በሽታ ሊድን የሚችል መሆኑን በማመን አስቀድሞ የጤና ክትትል ማድረግ እንደሚገባ ተናግረዋል። የካንሰር ህመም ካንሰር ሲባል አንድ ህመም አይደለም፣ በብዙ ሺህ የሚቆጠሩ ህመሞች ናቸው። ከማንኛውም የሰውነታችን ክፍል ካንሰር ሊጀምር ይችላል። ስለዚህ የካንሰር ምልክቶች እንደታመመው የሰውነት ክፍል ይለያያል ማለት ነው። ለምሳሌ የሳምባ ካንሰር ቢሆን ሰውየው ሳል ያስለዋል፣ ወይም ደግሞ ታካሚው ሳል ያስለዋል፣ አክታው ደም ይቀላቅላል፣ ትንፋሽ ማጠር ይኖራል። ይህ ምልክቶቹ ለካንሰር ብቻ የተለዩ አይነት ምልክቶች አይደሉም። ለሌላ ህመምም ተመሳሳይ ምልክቶች ናቸው። ጡት ለምሳሌ አንድ ሴት ብትታመም ጡቷ ላይ እብጠት ሊኖር ይችላል። ፈሳሽ ከጫፉ ላይ የሚወጣ ደም የቀላቀለ ፈሳሽ ሊኖር ይችላል። ስለዚህ ምልክቶቹ ለካንሰር ብቻ ስፔሲፊክ ወይም ደግሞ ካንሰር ብቻ ጠቋሚ ምልክቶች አይደሉም። ሁሉም ሰው መረዳት ያለበት ካንሰር እንደ ማንኛውም ህመም ታክሞ ይድናል። እኛ እኔ እንደ ባለሙያ ትልቁ የሚያጋጥመን ቻሌንጅ ካንሰር ነው ብሎ እኛ ሀገር ታካሚ መናገር ልክ የሞት መርዶ እንደ መንገር ያህል ነው። የማህበረሰቡ ግንዛቤ ዝቅተኛ መሆኑ እስከዚህ ድረስ ነው የምታውቀው። ካንሰር መታከም በሚችልበት መዳን በሚችልበት ደረጃ እስከተገኘ ድረስ ታክሞ ይድናል። ስለዚህ ሰዎች ሲታመሙ ተገቢውን ሕክምና ከተገቢው ባለሙያ ጋር ሄደው መመርመር ማድረግ ያስፈልጋቸዋል። በዚሁ የካንሰር በሽታ በዓለም አቀፍ ደረጃም በዓመት 19 ሚሊዮን ሰዎች የሚያዙ ሲሆን 10 ሚሊዮን የሚሆኑት ደግሞ ህይወታቸው እንደሚያልፍና ከነዚህም መካከል 75% የሚሆኑት ዝቅተኛ የኑሮ ደረጃ ባላቸው ሀገራት ላይ የሚከሰቱ መሆናቸውን መረጃዎች ይጠቁማሉ። በግብፁ የስዊዝ ቦይ እና በፓናማ ቦይ ሳንከፍል ማለፍ አለብን ሲሉ ዶናልድ ትራምፕ ተናገሩ። አሜሪካ $400,000 ጀምሮ እስከ $700,000 በመርከብ ከፍላ የምታልፍበትን የስዊዝ ቦይን በነፃ ልትጠቀምበት ማሰቧን ግብፃውያን ተቃውመዋል። ጽዮን ላይኩን ዝርዝሩን ይዛዋለች። በጎርጎሮሳውያኑ የዘመን ቀመር 1869 የግብፁ ስዊዝ ካናል ለመጀመሪያ ጊዜ ለአገልግሎት ሲውል የካናሉን የንግድ መስመር ለመቀደስ ከተደረደሩት መካከል አሜሪካ ትገኝበታለች።
ፕሬዚዳንት ጃክሰን በሚል ስያሜ የተጠራችው የአሜሪካ መርከብ በስዊዝ ካናል ካለፉ የመጀመሪያዎቹ መርከቦች ውስጥ አንዷ ነበረች። ሜዲትራኒያንን ከቀይ ባህር የሚያገናኘው ይህ የዓለም የንግድ ቁልፍ መስመር ከዛ ጊዜ ጀምሮ በተለይም አሜሪካና አውሮፓውያኑ ብሎም እስያ አይናቸውን ያሳረፉበት ስፍራ ሆኗል። በአሁኑ ወቅት ሙሉ በሙሉ በግብጽ መንግስት የሚተዳደረውና ለግብጽ ህልውና እንደ መሰረት የሚጠቀሰው ቦዩ በዓለም የንግድ እንቅስቃሴ ውስጥ 12% ብሎም 32% ኮንቴነር ትራፊክ የሚያስተናግድ ነው። አሜሪካ ይህን መስመር ለንግድ አገልግሎት የምትጠቀምበት 3% ያክል ብቻ ቢሆንም በአመት ከ35 እስከ 45 ያህል የባህር ኃይል መርከቦቿ የአውሮፕላን ተሸካሚ መርከቦችን ጭምር በዛ ያልፋሉ። አሜሪካ ለምትጠቀመው ለዚህ አገልግሎት በአንድ መርከብ ከ400 እስከ 700 ሺህ የአሜሪካን ዶላር እንደምትከፍል ይገለጻል። አሜሪካ በጋዛ ጦርነት ላይ ባላት አቋም ትችትን እያስተናገደች ባለችበት ወቅት ዳግመኛ ወደ ስልጣን የመጡት ፕሬዚዳንት ዶናልድ ትራምፕ ከየትኛውም ፕሬዚዳንት በበለጠ የእስራኤል ወዳጅነታቸውን በተለያዩ ውሳኔዎቻቸው ሲያስመሰክሩ የመካከለኛው ምስራቅና የተለያዩ የአረብ አገራት ወዳጆቻቸውን ግንባር አስቆጥረዋል። ከነዚህ መካከል የዘመናት የአሜሪካ ወዳጅ ሀገር ግብጽ አንዷ ሆናለች። ፍልስጤማውያን ወደ ተለያዩ አገራት እንዲበተኑ አሜሪካና እስራኤል ውሳኔ ሲያሳልፉ የጀመረው የግብጽ ቁጣ ለአሜሪካ በሰላማዊ ሰልፍ ምላሽ ከመስጠት አንስቶ ከተለያዩ መሳይ ሀገራት ጋር ትብብር እስከ መፍጠር አድርሷታል። የትራምፕ የቁጣ በትሮችም እንዲሁ የዘመናት ወዳጄ በምትላት ግብጽ ላይ ለማረፍ እያንዣበቡ ይገኛሉ። ትራምፕ አሜሪካ እንድታጠቃልለው ፍላጎት በሚያሳዩበት የፓናማ ቦይ ላይ ብሎም በግብጽ የስዊዝ ቦይ ወታደራዊና የንግድ መርከቦቻችን ያለምንም ክፍያ ማለፍ አለባቸው ሲሉ ፍላጎታቸውን አሰምተዋል። በሁለቱ ቁልፍ የዓለማችን አቋራጭ የውሃ ላይ መተላለፊያዎች የአሜሪካ ወታደራዊና የንግድ መርከቦች ሳይከፍሉ መግባትና መውጣት ይኖርባቸዋል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። እነዚህ ቦዮች ያለ አሜሪካ መቀጠል የማይችሉ ናቸው ያሉት ትራምፕ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ጉዳይ አሁኑኑ እንዲከታተሉ ጠይቄያቸዋለሁ ብለዋል። በመካከለኛው ምስራቅ የአሜሪካ ቁልፍ አጋር ለሆነችው ግብጽ የትራምፕ ሀሳብ ዱብዳ ሆኖባታል። የግብጽ መንግስት ለትራምፕ ጽሁፍ በይፋ የሰጠው ምላሽ ባይኖርም የካይሮ ፖለቲከኞች ብሎም ለጉዳዩ ትኩረት የሰጡ አካላት ተቃውሟቸውን እያሰሙ ይገኛሉ። ናሽናል የተሰኘው የኤምሬቶች ጋዜጣ እንዳስነበበው የግብጽ ብሔራዊ ቴሌቪዥንን ጨምሮ የመንግስት ደጋፊ የተባሉ አካላት ለትራምፕ የትሩዝ ሶሻል ጽሁፍ የቁጣ ምላሽ መስጠታቸውን አስፍሯል። ከነሱ መካከል የቀድሞው የግብጽ ፕሬዝዳንት የሁስኒ ሙባረክ ልጅ አላ ሙባረክ ይህንን የማይረባ ሀሳብ አቁም ሲል ትራምፕን ተናግሯል። ሌሎች የግብጽ ፖለቲከኞችና ጋዜጠኞችም ለትራምፕ ጽሁፍ ምላሽ መስጠታቸው ተሰምቷል። ይሁንና የግብጽ መንግስት በጉዳዩ ላይ እስካሁን ዝምታ መምረጡ አነጋጋሪ ሆኗል። በአዲስ አበባ ከተማ የስጋ ዋጋ በከፍተኛ ደረጃ መናሩ ተነገረ። በዓልን አስታኮ በሚደረግ የስጋ ግብይት በከተማዋ 1 ኪሎ ስጋ በሸማች ስጋ ቤቶች በ520 ብር እና በልኳንዳ ቤቶች እስከ 2500 ብር ድረስ ባለ ሰፊ ልዩነት እየተሸጠ እንደሚገኝ ተገልጿል። ሮሃ ግርማ ተጨማሪ አላት። ከጥቂት ዓመታት በፊት ይፋ የሆኑ ቁጥራዊ መረጃዎች እንደሚያመላክቱት ከአፍሪካ በቀንድ ከብት ቁጥር ብዛት ኢትዮጵያ በአንደኛ ደረጃ ላይ ትገኛለች። እነዚህ ቁጥራዊ መረጃዎች እንደሚያረጋግጡትም በኢትዮጵያ 60 ሚሊዮን የቀንድ ከብቶች ይገኛሉ። በዚህ መረጃ መሰረትም ከ34 ሚሊዮን በላይ የቀንድ ከብቶችን በመያዝ የምትከተለው ደግሞ ታንዛኒያ ናት። ቁጥራዊ ንጽጽሩ ይህንን ያህል ካነሰ በዚህችው ሁለተኛ ደረጃ በመያዝ በምትከተለው ታንዛኒያ 1 ኪሎ የበሬ ስጋ በ7000 የታንዛኒያ ሽልንግ ወይም በ350 ኢትዮጵያ ብር ሲሸጥ በእኛው ሀገር መዲና አዲስ አበባ ግን 1 ኪሎ ስጋ በሸማቾች መሸጫ ሱቆች 520 ብር እንዲሁም በግለሰቦች የስጋ ቤቶች ውስጥ ደግሞ እስከ 2500 ብር ድረስ እየተሸጠ ይገኛል። ለዚህ ከፍተኛ የዋጋ ልዩነት የአገልግሎት ጥራትና የቦታ ልዩነት እንደ ዋነኛ ምክንያት በአገልግሎት አቅራቢዎቹ በኩል ቢጠቀስም በርካቶች ቅሬታቸውን በተለያዩ መንገዶች ሲያሰሙ ይስተዋላል። በቅርቡ በተደረገ የስጋ ዋጋ ትመናና ቁጥጥር መሰረት የሸማቾች ስጋ ቤቶች 1 ኪሎ ስጋ የመሸጫ ዋጋቸውን ከ520 ብር ማስበለጥ እንደሌለባቸው የከተማ አስተዳደሩ ማሳሰቡ አይዘነጋም። በዚህ መሰረትም እነዚህ ሸማች ማህበራት ከፋሲካ በዓል ጀምሮ በተባለው ዋጋ እየሸጡ ይገኛሉ። በአንጻሩ ግን ሉካንዳ ቤቶች እንደ ሁልጊዜው በዓሉን አስታከው ከ100 ብር እስከ 500 ብር የዋጋ ጭማሪ ያደረጉ ሲሆን ይኸውም ጭማሪ ማለት በሸማቾች ሱቆች የሚሸመቱበትን ዋጋ ያክል ድረስ የደረሰ ነው። አሁን ላይ ስጋ በኪሎ እስከ 2500 ብር ድረስ እየተሸጠ ይገኛል። በእነዚህ ሁለት ተመሳሳይ አገልግሎት ሰጪዎች መካከል ያለው ወደ 5 እጥፍ የተጠጋ የዋጋ ልዩነት ምክንያቱ አነጋጋሪ ሆኗል። ምንም እንኳን ሉካንዳ ቤቶች የቤት ኪራይና ሌሎች ወጪዎች ቢኖሩባቸውም በ1 ኪሎ ስጋ ከሸማቾች የመሸጫ ዋጋ
2000 ብር ያክል ጭማሪ መጠየቃቸው አግባብነት የሌለው ነው የሚሉ አገልግሎት ተጠቃሚዎች አሉ። 1 ኪሎ ስጋ 520 ብር ሲሸጥ ትርፍ ተገኝቶበት ሲሆን ልኳንዳ ቤቶች በ520 ብር ይሸጡ ባይባልም አማካይ ዋጋ አውጥተው ሸጠው ማትረፍ እንደሚችሉ ይታመናል። ነገር ግን ይህን ለማድረግ ፈቃደኛ አይደሉም። ዋጋ የሚያወጡት በደቦ ወይም ተማክረው ነው ሲሉ ብዙዎች ቅሬታቸውን ሲገልጹ ይስተዋላል። በቀጣይ የገበያውን የተዛባ የዋጋ ልዩነት ለማረም ጉዳዩ የሚመለከታቸው አካላት ቆራጥ እርምጃ ሊወስዱ ይገባል የሚሉም በርካታ ናቸው። ሲንቄ ባንክ ወቢ ዲጂታል ፋይናንስ የተሰኘ የዲጂታል ፋይናንሲንግ አገልግሎት በይፋ አስጀመረ። ኢትዮ ቴሌኮም እና ሲንቄ ባንክ በአጋርነት በቴሌብር የሞባይል ፋይናንስ አገልግሎትና የዲቫይስ ፋይናንሲንግ አገልግሎቶች አስጀምረዋል። ባንኩ ዓለም የደረሰበትን የዲጂታል አማራጮችን በማስፋት ማህበረሰቡ የዲጂታል ብድርን በቀላሉ ለማግኘት የሚያስችል አገልግሎት መሆኑን ገልጿል። አዲስ የተጀመሩት አገልግሎቶች ለፋይናንስ አገልግሎት ተደራሽ ላልሆነና በገጠራማው አካባቢ ለሚኖረው ህብረተሰብ ክፍሎች የብድር አገልግሎት ተደራሽ ማድረግ፣ ፋይናንስ አገልግሎቶች ለደንበኞች ለማቅረብ የሚወጣውን የወረቀትና መሰረተ ልማት ወጪ መቀነስ ለማስቻል ያግዛሉ ተብሏል። በተጨማሪም ለጥቃቅንና አነስተኛ ኢንተርፕራይዞች፣ ነጋዴዎችና ወኪሎች አነስተኛ ቢዝነስ ማስጀመሪያ ወይም ማስፋፋያ የሚውል እስከ 1.2 ሚሊዮን ብር ብድር ማዘጋጀቱን የገለጸ ሲሆን ብድሩም በዋስትናና ያለ ዋስትና እንደሚሰጥ ተገልጿል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሑፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። ህጋዊ እውቅና ያለመመለሱ በስምምነቱ ላይ አደገኛ መዘዝ ያስከትላል ሲል ህወሓት አስታወቀ። ከቆይታ በኋላ የተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸው ግብአቶች ከቀረጥ ነፃ እንዲያስገቡ የሚያስችል ረቂቅ ፖሊሲ ተዘጋጅቷል። ይጠብቁን። በልሻ ፋውንዴሽን በይፋ ወደ ስራ መግባቱን ገለጸ። የካንሰር በሽታን ለመከላከል እንዲሁም ታማሚዎችን ለማገዝ መቋቋሙ የተነገረው በልሻ ፋውንዴሽን ተመስርቶ ስራ መጀመሩን አስታውቋል። የበልሻ ፋውንዴሽን ዓላማ የካንሰር በሽታን የመከላከል ስራ መስራት፣ ህሙማን የህክምና አገልግሎትና ድጋፍ እንዲያገኙ ማድረግ፣ በካንሰርና በሌሎች ምክንያቶች ወላጅ አልባ የሆኑና ለችግር የተጋለጡ ህጻናትን መደገፍና መንከባከብ እንዲሁም አረጋውያንና አቅመ ደካሞችን መደገፍና መንከባከብ ዓላማ አድርጎ እንደተመሰረተ የፋውንዴሽኑ መስራችና ዋና ስራ አስፈጻሚ አቶ አበበ መብራቱ ተናግረዋል። በኢትዮጵያ በአሁን ጊዜ በየዓመቱ 53000 ሰዎች በካንሰር በሽታ ህይወታቸውን እያጡ ሲሆን 80000 ሰዎች ደግሞ በየዓመቱ በካንሰር ህመም ይያዛሉ ተብሏል። አሜሪካ በየመን ላይ ባደረገችው ጥቃት በርካታ አፍሪካውያን ስደተኞች መሞታቸውን ሁቲዎች ገለጹ። ዶናልድ ትራምፕም ሁቲዎች ሙሉ በሙሉ መጥፋት አለባቸው ሲሉ ዝተዋል። ኤዶም አስመላሽ ተጨማሪ አላት። ላለፉት 10 ዓመታት ሰላምና ጸጥታ በደጃው አልፎ የማያውቀው የመን ዛሬም እንደ ሁልጊዜው የድብደባ የእልቂትና የሞት ዜናዋን ይዛ ብቅ ብላለች። በታጣቂው የሁቲ ቡድን ቁጥጥር ስር የሚገኘው በሰሜን ምዕራብ ክፍል ውስጥ የሚገኘው የማቆያ ጣቢያ ላይ አሜሪካ በፈጸመችው የአየር ጥቃት 68 አፍሪካውያን ስደተኞች ህይወት ማለፉን የታጣቂው ቡድን የቴሌቪዥን ጣቢያ ገልጿል። ሁቲ የየመንን የሺአ ሙስሊም ተከታይ የሆኑትን ዘይዲስን የሚደግፍ የታጣቂ የፖለቲካና የሃይማኖት ቡድን ነው። በኢራን የሚመራው በእስራኤል በአሜሪካና በሰፊው ምዕራባዊ ክፍል እንደ ሐማስና የሊባኖስ ሂዝቡላ እንቅስቃሴ ከታጠቁ ቡድኖች ጋር በመሆን በኢራን የሚመራ የተቃውሞ ዘንግ አካል መሆናቸውንም አያይዘው ያውጃሉ። የመን ውስጥ ለ11 ዓመታት በዘለቀው ግጭት ሳቢያ ሰብአዊ ቀውስ ቢፈጠርም ከአፍሪካ ቀንድ በጀልባ ወደ ሀገሪቱ የሚገቡ አብዛኞቹ ስደተኞች ወደ ጎረቤት ሀገር ሳውዲ አረቢያ በመሻገር ስራ እናገኛለን በሚል ተስፋ መግባታቸውን ቢቀጥሉም ነገሮች እነሱ እንዳሰቡት አልሄዱም። ይልቁንም ብዝበዛ፣ እስራት፣ ብጥብጥና በነቀይ ግጭት ቀጠናዎች ውስጥ አደገኛ ጉዞ እያስተናገዱ ይገኛሉ። እንደ አውሮፓውያን አቆጣጠር በ2024 ብቻ 60900 የሚጠጉ ስደተኞች ወደ ሀገሪቱ የገቡ ሲሆን አብዛኞቹ ስደተኞች በህይወት የመትረፍ አቅማቸው እጅግ በጣም አነስተኛ ነው ሲል የዓለም አቀፍ የስደተኞች ድርጅት IOM አስታውቋል። በዚህ ወር መጀመሪያ ላይ በሁቲ የሚመራው መንግስት በቀይ ባህር ዳርቻ በሚገኘው ራስ ኢሳ የነዳጅ ማደያ ጣቢያ ላይ ባደረገው ተከታታይ የአየር ጥቃት በትንሹ 74 ሰዎች ሲሞቱ 171 ሰዎች ቆስለዋል። ተርሚናሉም የሲቪል ህንጻ መሆኑንና ጥቃቱ የጦርነት ወንጀል እንደሆነ አስታውቀዋል። አያይዘውም ዶናልድ ትራምፕ ኢራን ቡድኑ እንዳታስታጥቅ በተደጋጋሚ ቢያስጠነቅቁም ነገር ግን ኢራን ድርጊቷን ደጋግማ ክዳለች። ከህዳር 2023 ጀምሮ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ
ሚሳኤል፣ ሰው አልባ አውሮፕላኖችና በትንንሽ ጀልባዎች ጥቃቶችን በብዛት የሚቆጠሩ የንግድ መርከቦችን ኢላማ አድርገው በማስጠምና በቁጥጥር ስር በመዋል ከዚያም በተጨማሪ በረራ አባላትን በመግደል ጥቃቶችን ሲሰነዝሩ መቆየታቸው ሲዘገብ ቆይተዋል። ነገር ግን አሁንም ቢሆን ከአሜሪካ ጦር በኩል የተሰጠ አስተያየት አለመኖሩ ጥያቄ ቢፈጥርም የዩናይትድ ስቴትስ ማዕከላዊ እዝ ፕሬዚደንት ዶናልድ ትራምፕ በመጋቢት 15 በሁቲዎች ላይ የአየር ዘመቻ እንዲጠናከሩ ካዘዙ ከሰዓታት በኋላ ጦሩ ከ800 በላይ ኢላማዎች እንደመታ መዘገቡ የአሜሪካ እጅ እንዳለበት ለመረዳት ብዙ ማዳጋች አላደረገው። በጦርነቱ ከ150 ሺህ በላይ ሰዎች ህይወት ማለፉ፣ 4.8 ሚሊዮን የሚደርሱ ሰዎች ከመኖሪያ መፈናቀላቸውና 19.5 ሚሊዮን ግማሽ ያህሉ ህዝብ አስቸኳይ እርዳታ እንደሚያስፈልገው ተዘግቧል። በኢትዮጵያ የተራራ ጉዞ ውድድር በእንጦጦ ፓርክ ሊካሄድ እንደሆነ ተገለጸ። ለመጀመሪያ ጊዜ በተዘጋጀው በዚህ የተራራ ላይ ውድድር 10,000 ሰዎች ይሳተፋሉ የተባለ ሲሆን በሴትም በወንድም ለአሸናፊዎች ሽልማት ተዘጋጅቷል ተብሏል። ውድድሩም 5 ኪሎ ሜትር እንደሚሸፍን ተገልጿል። ይህ ውድድር በኢትዮጵያ ያሉ ተራሮችን ለቱሪዝምና ስፖርት ዘርፍ ጥቅም ላይ እንዲውሉ የተዘጋጀ እንደሆነም የውድድሩ አዘጋጅ ማስተር ሄኖክ ኪዳነወልድ ተናግረዋል። ይህ በአይነቱ ለየት ያለና ለመጀመሪያ ጊዜ በኢትዮጵያ የሚደረገው የተራራ ላይ ውድድርና ፌስቲቫል የፊታችን ሐሙስ ሚያዝያ 23 ቀን 2017 ዓ.ም በእንጦጦ ፓርክ ይካሄዳል። የትራንስፖርት እና ሎጂስቲክ ሚኒስቴር የተሽከርካሪዎች አምራች ኩባንያዎች ለምርት የሚረዷቸውን ግብአቶች ከቀረጥ ነፃ እንዲያስገቡ የሚያስችል ረቂቅ ፖሊሲ ማዘጋጀቱን አስታወቀ። ይህ ረቂቅ ፖሊሲ አምራቾች በአገር ውስጥ ገበያ ላይ ብቻ ሳይሆን በውጭ ገበያም ተወዳዳሪ እንዲሆኑ የሚያበረታታ ነው ተብሏል። አዲስ ኪዳን ሽፈራው ተጨማሪ አላት። የትራንስፖርትና ሎጂስቲክስ ሚኒስቴር ለአውቶሞቲቭ ኢንዱስትሪው ረቂቅ ፖሊሲ ማዘጋጀቱን አስታወቀ። ረቂቅ ፖሊሲው ተሽከርካሪ አምራች ኩባንያዎች ለምርት የሚረዷቸውን ግብአት ከቀረጥ ነፃ እንዲያስገቡ፣ የተገጣጠሙ ተሽከርካሪዎችን ለሀገር ውስጥና ለውጭ ገበያዎች እንዲያቀርቡ ለማበረታታት መዘጋጀቱን ሚኒስትሩ አስታውቋል። ከዚህ ቀደም እንደ ቮልክስዋገን፣ ቶዮታና ሌሎች ዓለም አቀፍ የተሽከርካሪ አምራች ኩባንያ መሪዎች ኢትዮጵያን በጎበኙበት ወቅት በኢትዮጵያ በኢንቨስትመንት ዘርፉ መሰማራት ቢፈልጉም ግልጽ የሆነ የአውቶሞቲቭ ኢንዱስትሪ ፖሊሲ የላትም የሚሉ አስተያየቶችን ሰጥተው እንደነበር ይታወሳል። ይህ ረቂቅ ፖሊሲ አምራቾች በሀገር ውስጥ ገበያ ላይ ብቻ ሳይሆን በውጭ ገበያም ተወዳዳሪ እንዲሆኑ የሚያበረታታ ነው ተብሎ ይጠበቃል። የትራንስፖርት ሚኒስትሩ አማካሪ አቶ ከድር ማግስት ኢብራሂም ረቂቅ ፖሊሲው የተዘጋጀው የሀገሪቱን ስትራቴጂካዊ እቅድ መነሻ በማድረግ ነው። ፖሊሲው የኢትዮጵያ አውቶሞቲቭ ኢንዱስትሪ ምን እንደሚመስል፣ ቀጣይ እቅዶችና ተያያዥ ጉዳዮችን በተመለከተ የሚነሱ ጥያቄዎችን ለመመለስ ተዘጋጅቷል ሲሉ ለሪፖርተር ተናግረዋል። አቶ ከድር ማግስት አክለውም ፖሊሲው ነዳጅና ኤሌክትሪክ የሚጠቀሙ ተሽከርካሪዎችን ታሳቢ በማድረግ መዘጋጀቱን፣ ተሽከርካሪዎቹ ማሟላት ስለሚኖሩባቸው የጥራት ደረጃና የተሽከርካሪ አምራች ኩባንያዎችን በሀገር ውስጥ ማምረቻና መገጣጠሚያ እንዲገነቡ ስለሚበረታቱበት ሁኔታ በረቂቅ ፖሊሲ ውስጥ መካተቱን አስረድተዋል። ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል በሂደት ላይ ስለሆነች በነዳጅ ኃይል የሚሰሩ ተሽከርካሪዎችን ወደ ሀገር እንዳይገቡ ማገዷ ከፖሊሲው ጋር እንዴት ይታረቅ ታስቧል ተብሎ ጥያቄ የቀረበላቸው አማካሪው የአውቶሞቲቭ ኢንዱስትሪ ረቂቅ ፖሊሲው ከኢትዮጵያ የዓለም ንግድ ድርጅት ጥያቄ ጋር አይገናኝም፣ እኛ እያዘጋጀን ያለነው ይህንን እያሰብን አይደለም በማለት ምላሽ ሰጥተዋል። በፖሊሲ ዝግጅቱ ላይ ከትራንስፖርትና ሎጂስቲክስ ሚኒስቴር በተጨማሪ የኢንዱስትሪ ሚኒስቴር፣ የፕላንና ልማት ሚኒስቴር፣ የክልል ቢሮዎችና ሌሎች ተቋማት እየተሳተፉ እንደሆነ ተገልጿል። ይሁንና የተቋማት ኃላፊዎች ቶሎ መቀየር ረቂቅ ፖሊሲው በፍጥነት ለውይይት ቀርቦ ወደ ትግበራ እንዳይገባና እንዲዘገይ ካደረጉ ምክንያቶች መካከል አንዱ መሆኑ ተገልጿል። በአንድ ዓመት ጊዜ ውስጥም በረቂቅ ፖሊሲው ላይ ጉዳዩን የሚመለከታቸው አካላት ውይይት ካደረጉበት፣ ማሻሻያዎች ከታከሉበትና የፍትህ ሚኒስቴር አስተያየት ከሰጠበት በኋላ በህዝብ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይጠበቃል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይል አለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።